ስማኝማ ኮፒ ነው እኮ መስጠት ሳይሆን ኮፒ ትልክልናለች። ይመስላል። ደህና ነሽ እናት? ሰላም ነው አለው። መሲ ይባላለሁ። ሰላም ነሽ? አለው። ከዱባይ ነው የምደውልልሽ። እሺ። ስለ ጅቱ ጉዳይ ልጠይቅሽ ነበረ። እሺ። የደወለላችሁ ሰው አለ ከዱባይ? ተደውሎ ነው። ሰምታችሁ ነው? ሰምታችሁ ነው? ተቃጠለች ነው ሞታለች ወይስ አለች? አይ ትንሽ ችግር ደርሶባት ነው። ትንሽ ተቃጥላ ነው ማለት ሞታለች እኮ። እህቷ አይደለችም። አረ ተይ፣ አረ በህግ ነው። አይ አይደለም፣ ትንሽዬ እንትን ደረጃ ዳልጧት ትንሽ አሟት ሆስፒታል ስለገባች ነው። እና ለዛ ነው ማሪ ደወልኩልሽ። አልተቃጠለችም፣ ደረጃ ነው ያዳለጣት። አዎ ደህና ናት። ችግር ደውልልሻለሁ። እሺ መልሼ። እሺ። አልሰሙ። እህትየው እኮ ኦሮምኛ አትችልም። ጎረቤት ነው የምታወራሽ ይሆናል እንጂ አማርኛ አትችልም። እህትየው አይደለችም ያወራችሽ። እሷ አማርኛ አትችልም። አልሰሙም። ምንም አይነት ፕሮሰስ አላደረጉም። መሲ ያውልሽ እንደገባኝ ከሆነ እዚችኛዋ ልጅ ጋር በቂ ኢንፎርሜሽን የለም። የልጅቷ ሙሉ እስኪ የስራ ቦታዋ የት አካባቢ ነው የሚያውቃል? ኢቭን ሙሉ ስሟ ካላችሁ ሙሉ ስሟ ወይ ስራ ቦታዋ የመዳሙ ቁጥር ልስጥና ለምን አታወራትም? እሱ የተቀደሰ ሀሳብ እንደዚህ እየደወላችሁ እንትን የምትሉ ከሆነ እሱን እኮ ነው መደዋወል እንትን ነው። ደም ግፊት ያለበት ሰው አለ፣ ስንት አይነት ሰው አለ። ድፍት ይላል። የቢሮዋን ስልክ ስጪኝ መሲ፣ የማዳሟን ተይና። የለኝም የቢሮ እንዴ አሁን አናገርሻታ እንዴ? አልቋል ምናምን ያለሽ ማን ነው? አልቋል ፕሮሰሱ ምናምን ያለሽ ማን ነው? እሷ ደግሞ ጎረቤት ናት መሰለኝ። አልቋል ያለችውማ እዚህ ዱባይ ያለችው ጎረቤት ነች፣ የሞተችበት አካባቢ። ኦኬ። እና አድራሻውን ትነግረን ነበር ቢያንስ በሱ ማወቅ እንችል ነበር። ልላክልህ ወይን መልስልኝና ለመሲ ላኪላት። ችግር የለም። ይሱ ያው ቀላሉ ነገር ከመዳሟ ነው ማግኘት ያለብክ። ይሄው ለመዳሟ ደውልላት። ተከከል ልኬልሃለሁ። ቀላሉ መፍትሄ ያለው እሷ እጅ ነው። ሰዎቹ ያሉት ጋዝ ፈንድቶባት ነው ያሉት። አሁን ደግሞ ሴትዮዋ ያለችውና ልጅቷ ያለችው አንድ አይደለም። ልጆቹ የሚሉት ሌላ፣ ሴትዮዋ ያለችውም ሌላ ነው። እኔ ከነሱ የሰማሁትን ነው ያወራሁት። መሲ እንዴት ነሽ? አሎ እንዴት ነሽ? ሰላም ነው አለሁልሽ። መሲ ያው እኔ በቅርብ ጊዜ ነው እንደ እህቴን ምን እንደ በዱባይ ያጣሁት አይደል? ቤተሰብ ሳያቅ ፕሮሰስ እዛ ወደ ኢትዮጵያ አይገባም። ይሄ እየታወቀ ነው። ምክንያቱም ግዴታ ከቤተሰብ አካል አንድ ሰው ማወቅ አለበት። እዛ ጋር የሚጨረሱ ወረቀቶች አሉ ከቀበሌ ከምኑ ካለችበት ቦታ ላይ። ግን አሁን ሀዘን እኔ አሁን እግር እሳት እየሆነብኝ ያለው ሀዘንን በስልክ ይከብዳል። መስዬ በጣም ነው ስቲል አታምንም። በኋላም ነገም ተነጎዳም አታምንም። እቺ ልጅ አሁን እህት ናት ተብላ የተደወለላት አሁን አይሻ ልክ እኔ እንደነበርኩት ነው። ሞተች አልሞተችም። ስለዚህ ይሄ ሀዘን ላይ ለቤተሰብ ባትደውይ እንደ ሐሳብ ያለሁበት እኔ ስቲል እስካሁን ድረስ ስላላመንኩ ነው። በስልክ በጣም ነው የሚከብደው እና ሀዘንም ስርዓት ስላለው በዚህ ሰዓት እሷ ጋር ሲደወል ሰዎቹ ራሳቸው መጣው የራሳቸው የሆነ ሰው ሄዶ ሀዘንን ሲነግር ነው እንጂ በስልክ በጭራሽ እኔ እንደራሴ ስቲል እስካሁን ድረስ ስላላመንኩ ነው። በስልክ ሲሆን ይከብዳል። እንደ ሐሳብ ነው። እግዚአብሔር ያክብርልኝ ስላዳመጥሽኝ። ግን ቤተሰብ ያላወቀ ነገር ኢትዮጵያ ሊገባ አይችልም። ምክንያቱም እኔ ራሴ ቆሜ ስለአስፈጸምኩ ነው ጉዳዩን። ተስፍሽንም መጠየቅ ትችያለሽ እንዴት እንደምትከራተቹ የገዛ እህት ሆነሽ ራሱ ማለት ነው። እህትነትሽን አረጋግጠሽ ነው እንጂ በባዳ ነገሩ አያልቅም።
ትክክለኛ ነገር አረጋግጣችሁ ይሻላል። አመሰግናለሁ መስዬ። እሺ ማለት ለዛ ነው ቤተሰብ የነበረባቸው ቀስ ብሎ ተነግሮ ለጎረቤት በስልክ ግን አታርጊው እሺማ ፕሊዝ። ቡጣ ደህና ነሽ ግን በረታሽ? የሚያለቅስ ኢሞጂ አትላኩ፣ የሚያለቅስ ኢሞጂ አትላኩ፣ ይዘጋል። ያሰሙ ምናልባችም እኮ ሙላው ያልሰሙ ቢኖርም ግን አንድ ወንድም ወይም ምናምን ሰምተው ይሆናል ፕሮሰሱን እየጨረሱት እኮ ያለችው። አሁን ወንድሟ እህቷ አልሰሙም፣ ግን የባሏ ጓደኞች ሰምተዋል ያለችው እኮ ይቻውን የተደወለላት ልጅ። ባሏም ሰላም ነሽ እናቴ? አለው እንዴት ነው? ይቅርታ ያው ለሌላ ሰው ቦታ ልልቀቅ ብዬ ነው። እግዚአብሔር ይመስገን ደህና ነን። ጠነከራችሁ? በጣም አዝነናል ማለት የማይጠነከራለ እንዴ? 6 ወር ሞላት እኮ እንደቀልድ። እንግዲህ ሁላችንም ወደዛ ነን፣ ማናችንም አንቀር። እውነት ነው፣ ግን በስልክ እንዳታረጉ ስለ እግዚአብሔር ብላችሁ መስያ አፈርሶንሽ በስልክ እንዳደረገ አረጋኔ እኮ እንደምን ሆናችሁ ነው? ልክ ነው ማርዶ ልነግራችሁ የደወልኩ እኮ ያስመሰላችሁት ነው እንዴ? ጆሮአችሁ ይሰማል አይደል? ግን ሁላችሁም ገዝተን ታችም ያላችሁ የደወልነው ቤተሰቦቿ ሰምተዋል ስለተባለ ፕሮሰሱን ጨርሰዋል ወይ ብለን ለመጠየቅ ነው። አለመስማታቸውን ስንሰማ ደግሞ እኮ አልነገርናቸውም እንዴ? እኔ ሀዘን እንዴት ነው ለቤተሰቧ ደውዬ በስልክ የምናገረው እንዴ? የሚወራው ሌላ የምታወሩት ሌላ። ልጅቷ አልሰሙም ቤተሰቦቿ፣ ያችኛዋ ሰምተዋል። ነው ውጭ አንቺ ግማታ ወጣ ውጭ ነው ከዚህ ለወሬ ነው ሲጀመር የመጣሽ እጅግ ዝምባ ሂጂ። ግን ሳሚ ጋር ደውልሻለሁ። ሳሚ ብቻ ግን አይደለም። አዎ ግን ምናልባት እሱ ጋር ሊሰማ ስለሚችል ሲጠይቂው ሙሉ ስሟ ማን ነው? እዚህ ከነገርናቸውማ ከቲክታክ ፎቶዋን ያወጡታል። ልጅቷ እኮ እዚህ ቲክታክ ላይ የምትታወቅ ልጅ እኮ ናት። ነው ስሟ፣ የቲክቶክ ስሟ ሳይሆን ስሟ ሙሉ ስሟ። የፎቶ ስም የላትም ጅቱ ናት ያለችው። እሺ ጻፊ። እስኪ ኮፒ ሊንክ እና ታብ አድርጉ እስኪ ማሮች። 26 ሰዎች ገዝት ልካችኋል። ሰላም ነው? ወሬ ሊያወሩ ነው እንጂ በደህና አሁን እርዳታ ቢው ምናምን ገዝት አይልኩ። ጎበዞች ታብ አድርጉ። እንደሱ የሆነች እህታችን ሙታ ነው ትናንትና ዛሬ በቃ ጎበዞች። ሳፊ አትሳቂ፣ እየቆጠርኩ ነው። ኮፒ ሊንክ የምታረጉ የሞተችበት አካባቢ ዱባይ ነው እኮ። ዱባይ የት? እሱን ማን ኤግዛክት ቦታውን አይደለምና ምንም መረጃ እኮ የለም። ታውቀዋለች እኮ ማን? ሙሌ ታውቀዋለች። ታውቂዋለሽ የት አካባቢ እንደሆነ ንገሪኝ። አላቅም፣ ልጆቹ አልነገሩኝም። ንገሩኝ የት አካባቢ ነው ያላችሁት ቦታውን ሲላቸው እነሱ አልነገሩኝም። ያውኑ ያወራሻትን እስቲ ደውለሽ ጠይቂያት። ቆይ ጠይቃታለሁ እስቲ በኢሞ። አንቺ ትቦልኪያለሽ። ጦስ ጥሙሳቷን ይዘሽ ውጪ የሳድነሽ ግማታ ዜድ ደህና ነሽ? ደህና ነሽ ወዝዬ? ጠይቂው ሳሚን። ስለዚህ ኢንፎርሜሽን ከተሰማ እኮ ሞት ካለ ኤምባሲዎቹ ያውቃሉ አይደለ? ልደውልለት መሲ? አዎ ደዊና ጠይቂው። እሺ ልክ እኔ መርዶ ልናገር እንደደወልኩ አድርገው ያወራሉ። ኦኬ ማሪ። እኔ እኮ ፎዚ ትዝ የምትለኝ እዮዳብን ሳይ ነው። እዮዳብን ሳይ ፎዚ ትዝ ትለኛለች። ለምን እንደው አላውቅም። ታብ አድርጉ። እኔ እኮ የሚሳደቡ ሰዎችን ወደዛ ስለምልካቸው ነው።
ኢትስ ኦኬ ባሏት መሰለኝ እየደወልኩ ነው። ደውሉ ሰዎች ጠብቁ። አስማችሁን የሚሰብር ስድብ እዚሁ ነው ቮይስ ማድረግላችሁ። እንጀራ ማዘዝ ፈልጋለሁ። ታውቃለህ? እንጀራ ፈልጌ ነው። ሰማችሁ? ሃይ ብሮ እንጀራ ማዘዝ ፈልጋለሁ ብሎ ቮይስ አደረገልኝ። አሁን እኔም ብሰድበው እዩ ሰላም ነው እና ዱባና ለምን እንጀራ ማዘዝ ፈልጋለሁ። ታውቃለህ? እንጀራ ፈልጌ ነው። ማር እንጀራ ፈልጎ ነው እንዳሰርቢ ቁጥሩን ሸራርኪ ዝም ብለሽ ሸራርኪ ነጋሪኝ ቁጥር የታሪኝ 05 ወይኔ 05 ቆይ ማሪሞ 26 45 33 ኧረ 33 የማን ነው? የሳሪ አይደለም። እኔ ሸራረግዳታለሁ። የሳሚ ስልክ ነው። ሌላ ቦታ አልደውልም። 05 26 45 33 ምን ሆናችሁ ነው? አይ ብሮ ሰላም ነው። እኔ ሴት ነኝ። እሺ እና እንጀራ በዚህ ቁጥር ኦርደር አድርግ። እሺ ብሮ አንተ ብሮ አይደለ? ብድር አድርግ። ሳሪንም ሄዶ ብሮ እንዳይላት እንጀራ ምገዙ አለ ውዶቼ፣ አይዟችሁ። እንጀራ ምገዙ አለ፣ ትኬት አለ፣ ስልክ አለ። እንጀራ አለ ብለሻል ይልሻል። ስታስተዋውቅ ሰምተዋት እኮ ነው። አይሱ እና ስለዚህ ነገ ይገባል የሚሉት ዋሽተው ነው ማለት ነው። በቃ እሺ የቤተሰባን ቁጥር ልላክልክ በእናትህ። ግን ኤምባሲው በስነ ስርዓት ግን ይከታተል። ለምን እንደሆነ ታውቃለህ? ሴትዮዋ ኦልሬዲ አልቋል። ሻንጧንም ብሯንም ሰጥቻለሁ ብላ ለማን ማን ተወክሎ ስሟን ሁሉንም አገኘ እኮ። እችም ልጅ እኮ ቤተሰብ ነኝ የሚል አካል የለም እኮ ነው የተባለው። ቴንክ ዩ። ስለዚህ ሀቅ አላት እች ማለት። ስለዚህ የእህት ተብዬዋን ቁጥር ልላክልህ አሁን ልላክልህና ከዛ በኋላ አጠገብሽ ጎረቤት ምናምን አገናኝኝ በላትና ለጎረቤት ተናግራችሁ ጎረቤቶች ውክልናውን ይጨርሱላት። እሺ እሱ ወይኔ በእናትህ እሺ አደራ። እሺ እኔ እንደሚመስለኝ ደላላው እየሸፋፈነች ነው ያለችው። እሷ ነች ይሄንን እያደረገች ያለችው እኮ። የደላላዋ ቁጥር የለሽም? እኔ የለኝም። ልጆቹንም ስጠይቃቸው ይሄው አድራሻችሁንም ንገረኝ፣ የት አካባቢ ነው የምትኖሩትና መዳማችን ነች እንጂ እኛ አናውቅም አሉ። ኦኬ በቃ ታዩ። አሁን ይሳቅ ለቤተሰቦቿ ይደውል። ከዛ መሞቷን ለጎረቤት ተነግሮ ከዛ በኋላ ውክልና እንትን ይበል። በቃ ሙሉ እነሱ አድራሻ እንናገርም ካሉሽ ቢያንስ ሎኬሽን ላኩልሽና አድራሻቸውን እኮ ማወቅ ይቻላል። ሎኬሽን ላኩልሽ። ተመዝግቧል እኮ ልጅቷ በሞቷ እኮ ኤምባሲ እኮ ተመዝግቧል። ግን ቤተሰብ አካል ጋር እኔ ነኝ ያለ ሰው ስለሌለ አስክሬንም መላክ አይቻልም። ምንም ያለቀላት ነገር የለም። ትክክል አላለቀም። እስቲ ሎኬሽን እሺ ብሎ ካላኩልኝ እሞክራለሁ። ልጆቹም ይፈራሉ ይመስለኛል መዳማቸውን ቤተሰብ ስለሆኑ። ስለዚህ ፎዚ እችን ልጅ ለምን እኔ የጎረቤት አገናኝኝ ብዬ ለምን ከጎረቤት ጋር አላወራ? አሉ አማርኛ የሚችሉ ሰዎች ትክክል አውሪ። እሷ ኦሮምኛ እንጂ አማርኛ አትችልም ሲጀመር። ቀጥታ ለራሱ ተናግሯል። ሳሚ ስልኩ ዝግ ነው። ኤደን አታነሳም። ለምን ለሴትዮዋ ራሷ ደውለሽ የደላላዋን ቁጥር ስጭኝ አትያትም? መሲ ኤምባሲ ደውልላት። አረብ እኮ ነው እንጂ ምን ይጠቅማል? ጁ አሁን የደላላዋን ቁጥር ብትሰጣት እኮ ምንም አይጠቅምም። እንዴት ታዲያ? ቆይ እንደዚህ አሁን ሸፋፍነው ዝም ሊሉ ነበር ማለት ነው? ምንም እኮ ማድረግ አይችሉም። ዞሮ ዞሮ ወደው ሳይሆን በግዳቸው ለኤምባሲ ማሳወቃቸው አይቀርም መቅበር ስለማይችሉ። ይሄ ሁሉ እንትን ነው ኢንሹራንስ ነው ማለት ነው። በላሽ ነው
ሐኪም ቤት እኔ ክፍያ አልከፍልም እያለች ነው እያሉኝ ትናንትና ማታ የታወቀ ነው። ኢንሹራንስ እንዳትከፍል ሊከፍልላት ነው። ታፕ አድርጉ የኔ ውዶች። እስኪ 200 ሺህ አስገቡ። ሰወዳችሁ 1400 ሰዎች አላችሁ ማለት ያለ ኮሮጆች ታፕ የማታረጉ ሰዎች እዮዳብ እየጠራችሁ ነው። እዮዳብ ጋር ሄዱ። ያለ ጎበዞች እናንተ እኮ እኔ ኮፒ ሊንክ አይታየኝም። ታቡን ግን 200 ሺህ አስገቡት። ሄላ ወይና ሰላም ነው። ድጋሚ ደወልኩልሽ ውዴ። ጅቱ ላንቺ ምንሽ ናት? የናትሻ እስኩ ድምጻቸውን አታሰሙ። ባህሪና እንደወርተ ምን ሆና ነው? ከዚህ ፈንድቶባት ሞታ ታሳዝነው። ዜድ ግን እሷ ናት እኮ ራሷን ሚውት ያደረገችው። ያንቺ ድምጽ እኮ ይሰማል። አዎ እኔማ እኮ እንደዛ ሚውት አድርጌ አልኳትኝ እኮ። ሚሳኤል ምሳይ ነው የምትባለው። ምሳይ እንዴት ነሽ? አለ ስልኩ ላውድ ነው እንዴ? ስልኩ ላውድ ነው። አጠገብሽ ማን አለ? ምሳይ አይ ማን አለ? እሺ አንዴ ራቅ ብለሽ አዋሪኝ። እሺ ማሪ፣ እሺ አንዴ ራቅ ብቻሽ ሆኑኝና አዋሪኝ። ታሳሰን ቤተሰቦቿ እንኳን ሰሞኑ እኮ እዚህ ዱባይ ነው የሞተችው። ዱባይ ፎዚ የተወርዳ ነው። ለደውል ወርዳ ነው። እዮዳብ ጋር ሄዱ ስትል ራሷ ሄደች መሰለኝ። እዮዳብ ጋር ላክሽኝ። ነይ የአየር ቲኬት የምትፈልጉ በሌላ ዋትስአፕ ቁጥር አለን። በዚህ ሰዓትም ታስታውቂያላችሁ እንዳትሉኝ። ማሬ ድሉን ተጠቀሚ። ትናንትና እኮ ቦለክ ሆነች ተሳሪ ቤት። አሁን በዚህ ሰዓት ታስታውቃለች። ደሞቼ ምንዋ ጅልናት አለችኝ። ያስኩና በበካ ተናገርኳል እኮ ታዲያ በግርግር ነረጂ ቲኬት አለ ትላለች። ነረጂ ምን ቃለሽ? ይሄን ካልተጠቀምኩ ታዲያ በ200 ሰው እንዴት ምኑን አስተዋወቁ? ፎዚ ስሚ ወይ እንደ መሲ ዜድ እና እነዚህ ሁለቱ ሾካኮች አላመጡልሽም ገንፎ? ማን ያመጣልኝ? ማንም አላመጣልኝ። ብርቱካን አየሽ ኢትስ ቢዝነስ አለች። ብርቱካን እኮ ሌብሎ ያደገው እናንተ ሳሪ ቤትና ቆይ በኋላ ምን ዘምዛምባቸውን ይበላችሁ። በቃ እሺ እደውልልሻለሁ። እሺ በቃ እናንተ አሁን እንዳልኩሽ ጨራርሱ። ተስፋዬ ሀረርጌው የሚባል ይደውልላችኋል። እሺ አይዟችሁ። አንቺ ምንም የለቅሶ ነገር ምናምን አታሳይ። አመሰግናለሁ። እሺ ሲጀመር የደወለላቸው ሰው የለ፣ ቤተሰብ አያቅ፣ ጓደኛ አያቅ፣ ምንም ነገር የሚያውቁት ነገር የለም። አሁን ግን ለጎረቤት ተናግሬያለሁ። ተስፋዬ ሀረርጌውን ሼር አድርጉና ጥሩት። እሺ አንዴ። ስለዚህ ተስፍሽ እዛ ካሉት ጋር ቤተሰቦቿ ጋር ይጨርሱና ከኤምባሲ ጋር እንትን እንዲሉ ማለት ነው። ማግኘት የግድ ያስፈልጋል መሲ። ከዛ በፊት የልጅቷን ፓስፖርት ኮፒ ማግኘት የግዴታ ያስፈልጋል። ይሄ አሁን ሪል ስሟ ይሁን አይሁን ራሱ የሚታወቅ ነገር የለም።
ተስፍሽም ይሄንን ፕሮሰስ ለማድረግ ኤምባሲም ይሄንን ነገር እንትን ለማለት የግዴታ ያስፈልጋል። ስለዚህ ቤተሰቦቿ ፓስፖርት ኮፒ ካላቸው ቁጥር የእናቷ የአባቷ ልጅ ታላቅ እህቷ ናት እና ኖ አራስ ናት በነገራችን ላይ እና የጎረቤት ቁጥር አግኝቻለሁ። ጎረቤት ሰምቷል። ኦልሬዲ የጎረቤት ቁጥር ነው ያገኙት። የልጅቷን ፓስፖርት አገኛችሁት? የልጅቷን ፓስፖርት አገኛችሁት? ኦኬ ተመዝግባለች። እሺ በቃ ስለዚህ እኛ እዛ ውክልና ምናምን እንዲጨርሱ እናመቻቻለን። በቃ አምቦ ገጠራማ አካባቢ ናቸው ቤተሰቦቿ። በጣም ነው የምታሳዝነው። እና የጎረቤት ቁጥር ልላክልህ። እሺ የጎረቤቷን አሁን ያወራኋት የነገርኳት አሁን የሰሙት ጎረቤት ማለት ነው። ጎረቤቶች ኦልሬዲ እንደ እንትኑ እንዲነጋገሩ ነግራቸዋለሁ። እሺ ልላክልህ። ሲስተም ላይ ኦልሬዲ ተመዝግባለች። ኦኬ ያልገባኝ ግን ከየት አምጥተው ነው ነገ ትሄዳለች? ተመዘገበች። ፓስፖርት ኮፒው አለ ማለት ነው። ማን አስመዘገባት? ሲስተም ላይ ፖሊስ ነው የተመዘገበው። ይኸውልህ የጎረቤት ስልክ ቁጥር ይሄ ነው። ሲስተም ላይ ከተመዘገበች እኮ ኤምባሲው ያውቃል ማለት እኮ ነው እኮ። ኤምባሲው ያውቃል። ኤምባሲ አውቆ ግን ኤምባሲው ቤተሰብ እየፈለገ ነበር እንዴ? ቤተሰብ እየፈለገ ነው ማለት ምን ማለት ነው? ፓስፖርቷ ላይ እኮ ለአደጋ ጊዜ ተጠሪ አለ፣ አድራሻ አላት እኮ እቺ ልጅ እኮ። ስልካቸው የለማ፣ ስልካቸው አይሰራማ። እዛ ላይ የሚመዘገበው ቁጥር የለም። ኦኬ የዛኔ የተመዘገበው ፓስፖርት የዛኔ የተመዘገበው ኖርማሊ ዝም ብሎ ቁጥር ነው። ኦኬ ግን ደላላዋ ጨርሻለሁ እያለች ነው የምታስወራው። መዳምን ደላላዋ የታለች? ለምን የደላላውን ቁጥር አሰጡ ነው? ደሞዟን ተቀበለችው ከሴትዮዋ እሷ ናት። አዎ ትክክል። ሀቢብቲ ደላላዋ ይኸውልሽ ስልኳ ቢሰራና ብታነሳው ራሱ ያንቺን ስልክ አታነሳውም። ያማታል። እንዴት ነው? በየትኛው ህግ ነው ሴትዮዋ ልጅቷ ስትሞት ለደላላዋ የምታስረክበው? ሬሳ መታ ሁሉንም ነገር እቃዎቿን የወሰደችው እሷ ናት። ፈታ ብሉዛ አከደቱ አለች። ኦኬ መሲ ይኸውልሽ ወላ ሴትዮዋ መብት የላትም ለደላላዋ የመስጠት፣ ወላ ደላላዋ መብት የላትም የመቀበል። ኤግዛክትሊ። ስለዚህ ሴትዮዋ ራሷ ጥፋተኛ ናት እንዴ? ለኤምባሲ እንጂ እንዴት ለደላላ ታቀብላታለች? እሷ ደላላውም እኮ እየሸፈነች ነው። ለቤተሰብ አሳውቂያለሁ እያለች እየዋሸች ነው ያለችው ደላላዋ እንደሰማሁት። ደላላዋ ራሱ ጓሮ ልትቀብራት ነው። ሞቴም እዚህ ሀገር ደግሞ ጓሮ የለም። خلاص እችናት የኛ እድሜ። ቻርጅ ላይ አድርጋችሁ ስልክ አትጠቀሙ። አትሰሙም የኛ ልጆች ማሻአላ። የጋዝና የእንትን ላይ እንትን ብላ ሰርታ ጨርሳ ለራሷ ሻይ ሙቋ ያሞቀች ስልኩ የጋዝ ላይ ተደግፋ እየተጠቀመች ሁለቱ አይሰሙም። ቻርጅ ላይ በአጠቃላይ አድርጋችሁ መኝታችሁ ላይ ቻርጀሩን ታቀፋችሁ የምትተኙ ልጆች አላችሁ። ሲነገራችሁ መቀኝነት ነው የሚመስላችሁ። ሲጀመር ዳሩ ምን ትሰማላችሁ? አጠገባችሁ ቻርጅ ኢቭን ስልካችሁ ጥርቅም ብሎ ይዘጋ። ጋዝ ቦታ ኪችን ውስጥ ቻርጅ አታድርጉ። ለኪችኑ ቻርጅ ኪችን ውስጥ የሚገጠሙ ሶኬቶችና የእናንተ ይሄ ገመዱ አንድ አይነት አይደለም። ሲጀመር ኪችን ውስጥ ቻርጅ ምን ሊያደርግ ነው የምትሰኩት? ኪችን ምግብ ማብሰያ ቦታ ነው፣ ቻርጅ መሰኪያ ቦታ አይደለም። ክፍላችሁ ሰኩት። በቃ የተወሰነ ሰዓት ስልካችሁ ከእናንተ ቢርቅ አትሞቱም። ከመሞት መቆየት አይሻልም? እንግዲህ ራት በልታ ኪችኗን አጣጥባ ስሯን ጨራርሳ ለራሷ ሻይ ልትጠጣ ሙቋ ሙቃ ነው ይሄ ነገር የተፈጠረው። የፈሰሰው አይታፈስም። በቃ አንዴ ስትሞቱ በዚህ ልክ ነው የምትረሱት። አሁን እቺ ልጅ ስሟና እንትኗ ተረሱ አስክሬን ተባለች። ሲነገራችሁ አትሰሙ። እስዬ ስልኳን እንገር ታረጋለች ትላለች። ሴትዮሽ ለምን ፍግም አትል? ምን አገባኝ ስለ ሴትዮሽ። ሴትዮሽ በአገሯ ነው ብትሞትም። ሴትዮ መልሳችሁ ሁላ ደም ሲያፈላ አጋሰሶች። ሰው ሀገር ለምንድን ነው የምትቀሩት? አንቺ ደግሞ የራስሽን ስድብ ፍጠሪ። ምንድን ነው የዮዳብን ስድብ የምትጠቀሚው?
አይደለም ፎዚ ያውልሽ በአጠቃላይ የኛ ልጆች ሲተኙ ምንም ሲሉ ስልካቸውና ቻርጀሩ እንደዚህ ነው ግሎ። እኔ ልንገርሽ በዚህ አጋጣሚ ስልክ ሲግል የምፈራለት ለኪያዛ አርሴማ ነው። እግዚአብሔርን ስልኩ ግሎ እጁ እንደዚህ እያቃጠለ እኔ ምልክቱ ላውጥቶብኛል። የኪያ ስልክ አትጠቀሙ። ለተወሰነ ሰዓት ስልካችሁን ቻርጅ አድርጉት። ፉል ሲል አንሱት። አንደኛ፣ ሁለተኛ ነገር ደግሞ ጋዝ ማታ ላይ ገላችሁን ከታጠባችሁ ምናምን ሻይም ይቅርባችሁ፣ አትለኩሱት። በቃ አንዴ ዘጋችሁት አይደለ? ሻዩ ይቅር። በቃ ቢርባችሁ እንኳን ተኙ። 4 ሰዓት እናንተ ውዶች የራሳችሁን ጠብቁ። ወይ ማሬ እሲውን ለኩስ ፎቶ ስራው ታረጋለሽ። የስልኳን ልስጥሽ። የማንን ቁጥር ነው አንተ ደግሞ የምትሰጠኝ? የደላላ ነው ስልክ ልገዛ መጥቼ እሷንም አለኝ እህቷንም ጠይቀሽኝ ነበር። አንተ ደግሞ እዚህ ጋር ስለሞተ እያወራን እዚህ ጋር ደግሞ ስለ ብር የምታወሩ ሰዎች ለተወሰነ ሰዓት እንኳን ጋብ ብትሉ ምን አለበት? ንገረኝ። 251909 0922 22 28 99 35 የእህቷ ስልክ ነው ይሄ። የሌባዋ እህት ነው? አዎ። ሌባዋ ማን ነው ስሟ? መታሰቢያ ታደሰ ትባላለች። ሳርጃ ነው የምትኖረው። ሽፎን ቤት ምናምን አላት። መታሰቢያ ታደሰ የብዙ ሰው ብር ነው እንደዛ አረጋችሁ። አይመለከተኝም። ስለ ብዙ ሰው ወዳችሁ ከተደፋችሁ ለምን አጥንታችሁን ግጠው አይወስዷችሁም? አያገባኝም። ወደዛ እኔ ነገረኛ ታርጉ። እቺ እህቷ ማን ነው ስሟ? ስሟን አላውቀውም። እኔ በሰው ነው ያገኘኋት የእህቷን ስልክ። ሄላ ሰላም እህት እንዴት ነሽ? አለ የመታሰቢያ እህት ነሽ? አይ ላወራሽ ፈልጌ ነው ማሪ። የመታሰቢያ እህት ነሽ? አዎ ያውልሽ ለመታሰቢያ ሰዎች ከሀገር ውጭ ወስዳለሁ ብላ የወሰደችውን ገንዘብ እንዳለ ተመልስ። ኦኬ ንገሪያት። መሲ ደውላ ነበርኛ ጋባያስ ወይ ደግሞ ቅልቦች እዛ ይደውሉላችኋል ለእናንተ ማለት ነው። የሰውየውን የወሰደችበትን ገንዘብ እያንዳንዱን ገንዘብ ትመልስለት። ኦኬ ንገሪያት። እየሰማሽ ነው? አይነሱ ኦኬ ስልኳን ስጠኝ። እዚች የመታሰቢያን 05 እሺ የዋትስአፕን አለኝ። እሺ የዋትስአፕን አይደለም ቀጥታ ቁጥሯን ስጠኝ። ቀጥታ ቁጥሯ በዋትስአፕ ነው። ቀጥታ አውርተን አናውቅም። የዋትስአፕ ስልኳን ኦኬ ስጠኝ። እሺ ፕላስ 97 15 ፕላስ 97 15 69 13 13 38 38 ጋይስ ይሄ የታላቅ ወንድሜ አካውንት ነው። ፎሎ አድርጉት። ነገር አትፈልጉኝ እናንተ። ኦኬ መታሰቢያም ሽፎን የምትሸጠውን የምታውቁ ልጆች ሼር አድርጉላት። ቲክቶክ አካውንቷን ለዜድ ላክላት። ቲክቶኳን አላውቅም መስዬ ዋትስአፕ እና በኢሞ በውስጥ ለማን ላክ ለኔ ላክ አለኝ። ፎቶዋን አለኝ ዜድዬ። ኧረ ላከውማ። እሺ ልላክልሽ። እንዴት ነሽ? ሰላም ነው አለው። ደህና ነኝ። ሜሲ ብርጅስቶን ነኝ። ነይ አንዴ ቲክቶክ ላይ እሺ። ምኑን ኮሜንቶች ግን በጣም ነው እኮ እንትን የሚበላም ጭልም ኪያ አትውሰጂ። ወጥ ይዘሽ ነይ። አንዱን እዚህ አስቀሪው። ፕሮፋይሏ ምን እንደሚል ታውቃላችሁ? ሰው ስለሮጠም አይደለም አብዝተውም ስለተጨነቁ አይደለም ረድኤት ካንተ ዘንድ ነውና እግዚአብሔር ሆይ በቸርነት ልቤን ጠብቅልኝ። አንቺን ሰይጣን ነው የሚጠብቅሽ። እመኚ። የሰው ሀቅ ስምንት ወር ያስለቀሰችኝ ሰው ተበድሬ የሰጠኋትን ብር
አይመለከተኝም። አንተ ደግሞ ለምን ከቀበሌ ተበድራ ሰጣትም? ሄዳችሁ የምታፈነድዱት ለደላላ እናንተ ናችሁ። እኔን አሳዝናኝ እንጂ እኔ አረዳ እንደዚህ አይነት ነገር። እስኪ ፎቶዋን በውስጥ ላክልኝ እንወቃት። ፎቶዋን ላክልኝ። እሺ ከታች ደግሞ ዋትስአፕ መግቢያ ምን ይላል? አባቴ በቸርነትህ አስበኝ ጁ ወይ ሆዴ አሁን ሳስበው ማለት ነው ዜድ ፎቶ ከተላከላት በኋላ ቱ ያንቺ እንዴት ነው የሚላከው? በውስጥ እናት ዜድ ኢንቦክስ ላይ እኔን ተጫነኝና ውጣ። እሺ ተጭኛል። ሜሴጅ የሚለውን ገብተህ ላክላት በሜሴጅ በውስጥ ሄላ ቡዚ አንቺ ተይምር የመጽሐፍ ቅዱስ ጥቅሱን ታድለው ሲችሉበት እንደዚህ ያሉት እኮ ይችሉበታል። ሄሎ ይቅርታ፣ ለምንድን ነው የዘጋሽው ጆሮዬ ላይ? እኔ መሲ ብርጅስቶን እባላለሁ። ከሶሻል ሚዲያ ነው የምደውልልሽ። ኦኬ፣ የእሷ ስልክ ዝግ ስለሆነ ነው። የሁላችሁም የፋሚሊም የሁላችሁም ኢንፎርሜሽን እጄ ላይ አለ። ይሄ ነገር ወደ ሚዲያ ወጥቶ ነገሩ ወደ ሌላ ከማቅናቱ በፊት ልጁን ወደ ኢማራት ወስደሃለሁ ብላ የበላችሁን ገንዘብ እህትሽ እንድትመልስ ንገሪያት። እዚህ ያለው ቁጥሯ ዝግ ስለሆነ ነው። ኦኬ፣ ስምክ ማን ነው? እኔ ባቤ ነው የምታቀኝ። ስሜ ፓስፖርቴ ወንድማገኝ ነው። እሷ የምታቀኝ ባቤ ነው ይባላል። አቤ ነው የምታቀኝ እሷ ልጅቷ። እኔ የምደውልሽ ከዱባይ ነው። ልጁ ተበዳዩ ግን ኢትዮጵያ ነው ያለው። አቤ ነው ባያት በስዬ አቤ ነው አቤ የሚባለው። ቤተሰቦቿ የምትተዳደሩት እሷ በምታመጣው ገንዘብ አይደል እንዴ? እናንተስ? ለማንኛውም ንገሪያት። የሁላችሁም ፎቶ እጄ ገብቷል። ንገሪያት። እሺ፣ ቻው። ይሄ ዋትስአፕ ኦንላይን የለችም እችኛዋ። ሌላ ቁጥር አላት? ኢሞም አለ። ሰውዬ እኔ ኢሞ አልጠቀምም። ሌላ ቁጥር የቀጥታ በዚሁ ነው የምታወራኝ። ይሄኛው ዋትስአፕ ላይም ኦንላይን የለችም። ኦንላይን አትጠቀመውም። ታይዋለሽ ግን ሰው የሚልክላትን። ኦኬ፣ ስለዚህ ንገረኛ። የዋትስአፑ ይሄንን የቴሌግራምም አለ። የኔ ማውራት በዚህ ነው። ኦኬ፣ የለም ሌላ አማራጭ ቁጥር አንተ ዜድን አስገቧት። ይሄንን በትልቁ ያረኩትን አካውንት ፎሎ አድርጉት። የወንድሜ አካውንት ነው። እኔ ፎሎ ልለምናችሁ፣ እናንተ ለምኛችሁ ነው ፎሎ የምታረጉት ወንድሜ። ዜድ ደረሰሽ? ማሬ ላክልኝ ብዬ ጻፍኩለት፣ ወፍ የለም አላከልኝም። አሁን ላከልኝ። እስኪ ናይ ማንሽ እስኪ የድሮ የደርግ ፎቶ ይመስላል። ፎቶዋ አያስታውቅም። አላውቃትም። የደርግ ዘመን እንትኖች እኮ ናቸው ያስቸገሩት። እኔ አይቻትም ማለት ዜድ ግን ስም አትስጪ አንቺ። እስቲ ዜድ ጠቅ አድርጊው። መስዬ ደግሞ ያረገችው እንደው እነዚህ እንደዚህ አይነት እኮ ሰዎች ናቸው። አሰደቢ ቤተክርስቲያን ቆይ ልላክልሽ። የቤተክርስቲያን ላይ የሚደረገው ይሄ መዝሙር ስትዘምሩ አለ አይደል? እሱን ነው ያደረገችው። አንዱ የዋትስአፕ ጥቅስ ነገርኩሽ እኮ አንድ እኔ ህገወጥ ስትይ ነው። አዎ ቪዛ መሸጥ ህገወጥነት ነው። የኢማራት መንግስት አይፈቅድም። ኦኬ፣ ዞሮ ዞሮ ይኸውልሽ ከኔ ጋር ከመንጋተት አንዴ አዳምጪኝ። ከኔ ጋር ከመንጋተት ከ2 ሳምንት በኋላ ደውልልሻለሁ። ብሩን አስገብተሽ ደረሰኝ ይዘሽ አውሪኝ። እኔ መልካም ቆይታ። ኦኬ፣ ሌባ ጋርተራን ፈጣሪ ነው ተራጁ ቶሎ ብላችሁ መስጊድ ስር ቤተክርስቲያን ስር እንዳትወሸቁ። የእናንተ የቆሸሸ ነገር መቀመጫ ማከማቻ አይደሉም መስጊድና ቤተክርስቲያን።
መስዬ አመሰግናለሁ እህቴ በጣም ኑሪልኝ። ምሰርቁት እራሳችሁን እንችላችሁ ነው። መስጊድን ወክላችሁ ቤተክርስቲያንን ወክላችሁ አይደለም። ኑሮኝ አይደለም መስዬ የሰጠው አካኪሴ እውነት እግዚአብሔር በሚያውቀው አንተ አጥንትህን ብትበላው ነው አይመለከተኝም። ውረድልኝ አሁን። እሺ አመሰግናለሁ እህቴ በጣም ወዳችሁ ነው ሄዳችሁ ገንዘባችሁን በአንድ ወገን እኮ የምትሰጡት። ስጭኝ ወጥ የበላሁት ራሱ ጠፋ። እንጀራ ጨምር ጀመርልኝ ያወራች ስለበላች ህግም አልፈራም ማለች። አይ ጁ የስራሽን ይስጥሽ ጁ። ይሄ ሁሉ ባንቺ ምክንያት ነው። እዚህ ጋር ቁጭ አድርገሽ ህግ ከማይፈራ ሰው ጋር ታነጋግሪኛለሽ። ነጋውን ሚስማር ልታዘንብብኝ። አይ ሰዎች ገርሞን በጣም ነው የሚሰለቸኝ። ስለ ድጋፍሽ አመሰግናለሁ። ከፈቱኝ ለምን አበረሻታት የጀመር ምክንያቱም ኖ እንጀራ ግዙልኝ። አሁን የበላሁት እንዳለ ጣፋ። ሰላም ነው መሲ አለ። እንዴት ነሽ? እንጀራ ቀርቦ ወጥ የለም ፊት። ማንን ነው? ራሴ ዮ ኦኬ። እኔ የምለው መሲ ዲስካውንት ያለው ሳምሰንግ አሳየኝ። አንቺ በቃ በኋላ በላል። አልቆይም እመጣለሁ። ቢ ኖ ችግር የለም በኋላ ወላሂ ቢ ችግር የለም መስዬ ቢ ተፈችልኝ። ጨርሽ ጀችን ጨርሽ። ሰው ያዳረቀሽ ነው። ዋትስአፕ እና ኮል ብቻ ነው የሚሰራ ስልክ ካለ እስከ 200 የሚሸጥ ሰው ጠይቁኝ። ምስር ወይ መሲ እኮ ናት። አሁን የልጅቷን ፕሮፋይል ላይ ያለው ስሟን አነበበችውና ስታየው ጠገበች መሰለኝ። በቃ እኛን ሹፍ እያለ እንጀራ ካልሆነ አልበላም። እኔ ቂጣ አልበላም። እንጀራ ካልሆነ አልበላም። እኔ በሶስት ግሬላ እናቴ እናፈኳት የምትባየው ልጅ አላስታወስኩሽም። ምን በወሬ ከተቀቅታ መብላቷን ረሳችሁ። ፎዚ ወሬ እያወራች በልታ የበላችም አልመሰላት። አይ ምስር አታረሳሽኝ። ስራውስ ምን ታደርጊያለሽ? እዚህ ትሄዳለች። አሁን እሄዳለሁ። ማሬ አቆመሽ አይደለማ? ኧረ አይደለም። እንዴት አቆማለሁ? ፎዚዬ በዚህ ጊዜ ስራ ልፈቅልሽ ነበረ። አልሐምዱሊላህ ደህና ነኝ። እኔ በጣም የሚያናድዱኝ እመቤቴ ነው የምልሽ የሆነ እንትን ይዙና ስማቸው ብቻ ወይ የቁርአን ስም ወይ የቤተ ክርስቲያን ስም ከሆነ ነገር በቃ ማይነካ ተቋም ላይ ሄዳችሁ ተካላችሁ። አንድ ሙስሊም ሌባ ከሆነ ራሱ ስሙ ለምሳሌ ጠይባ ከሆነች ሌባ ጠይባ ናት። የእስልምና እምነት ተከታይ ናት፣ ትከተል። እምነቷ ነው እኮ። አንዲት ደግሞ መሲ የምትባል ሌባ ከሆነች መሲ ናት ሌባ። ኦርቶዶክስ ውስጥ ስለገባች አይደለም። እምነት አትጥቀሱ ነው የገበታችሁ። ኖ እምነት ነው ብሄር ሌባ አይደለምስ። እምነቱ ተቃዋሞችንና ራሱንም አይወክልም። ሌባ ነው። መሲ ግን ማለት ነው እንደ ሐሳብ ግን ይቅርታ አድርጊልኝና እንደ ሐሳብ ጠይባን ለምሳሌነት ባትጠቀሚያት። ጠይባዎች በጣም የዋህ ናቸው። ጠይብ የሆኑ ሰዎች ናቸው። እሺ ያሳይኛ ምግብሽ ከተውሽ ወዲህ እሺ ልታሳይሽ ነው ማሬ። አሁን ጋይስ የቀረው ስልክ ትናንትና ዲስካውንት ያወጣው ስልክ የቀረው ሲጀመር 4 ፍሬ ብቻ ነው። 4 ሰዎች ብቻ ናቸው የምትገቡት። 450 ነው። አዲሱ ሳምሰንግ A07 ማለት ነው። እሺ 450 ነው። ድጓ ጾም ድጓና መስዋዕት ለቅኔ አቋቋም እና ዕጣን ሐመርሃ ዋዜማ ስብዓት ነግህ እና አርያ መግስ እዝል እና አራራይ
ምን አልሽኝ? የማልሰማሽም ይቅርታ። እና ተማክሱ ማለት ነው